ርዕሶችን ነው የምናየውና አጠር ባሉ ኮንቴንቶች ነው የምንሰጣችሁ። የመጀመሪያው ስለ እይታ ነው የምንማረው። የማስተምርበት ምክንያት ካላችሁበት ሁኔታ ወይንም ካላችሁበት ስፍራ እንዴት ወደሚሻል ነገር መሻገር ትችላላችሁ፣ እንዴት ወደሚበልጥ ነገር ማለፍ ትችላላችሁ። ይሄ የመሻገር የማለፍ ጉዳይ በህይወታችሁ ሁሌም ተስፋ የምታረጉት፣ የምትጠብቁት፣ የምታምኑት፣ የምትፈልጉት ነው። ግን አንድ ኤሌመንቶች አንዳንድ ነገሮች ስለሌሏችሁ ውስንነት፣ ገደብ በህይወታችሁ ላይ ይኖራል። እነኛን ኤሌመንቶች ነው የሚጨምርላችሁ የተሻለ እንድታዩ፣ የተሻለ እንድታስቡ፣ የተሻለ ደግሞ እንድታደርጉ። ምንም ውጤት ባደረጋችሁትና በሰራችሁት ልክ የሚመጣ ጉዳይ ነው እንጂ ውጤት ተሰብስቦ እንደ ሽልማት አንድ ቀን የሚሰጥ ጉዳይ አይደለም። ውጤቱ ደግሞ የሚለካው በእየሰራህ ያለኸው ነገር ምን እንዲያፈራ አድርገህ እየሰራኸው ነው በሚለው ነው። ስንዴ የዘራ ሰው ውጤቱን በበቆሎ አይጠብቅም፣ በስንዴ ነው የሚጠብቅ። ስለዚህ እየሰራህ ያለኸው ነገር ለምሳሌ የምልጃ ቲም አገልጋይ ሆነ ህዝብ እንዲበዛ ልትማልድ ትችላለህ። ግን ስራክ ጓዳ ላይ ያለ የምልጃ ስራ ነው። ስለዚህ ያንተ ውጤት የሚለካው ህዝብ በማብዛት በምናምን ላይ የተመሰረተ አይደል። ያንተ ውጤት የሚለካው ምን ያህል ኮንስታንትሊ ትጸልያለህ፣ የምትጸልይባቸው ርዕሶች ደግሞ ምን ያህል እየተመለሱ ነው፣ ምን ያህል እየተዋጋ ነው በሚለው ነው የሚለካው። ሰው መጥቶ እዚህ ስትጮ ነው ማይክ ምን ውጤት አመጣ ቢል ውጤቱን የምትለካበት ወይ ልክ ካልሆነ ልክ አይደለም ማለት። አስተዳደር ሆነ ውጤትን የምትለካው ጉባኤው ላይ ባለ ኢምፓክት ወይንም ትምህርት ህዝቡ ሲንቀሳቀስ ሳይሆን ምን ያህል ማኔጅ አድርገሃል፣ ምን ያህል ቸርች ውስጥ ፋሲሊቲውን አሟልተሃል፣ ምን ያህል እቅድ አውጥተህ፣ ምን ያህል ፋይናንስ ሰብስበህ በተለያየ ድርጅታዊ ቅርጽ ውስጥ ጠንካራ ድርጅት የሆነ ስርዓት ፈጥረሃል የሚለው ነው መለኪያ እንጂ ጉባኤው ላይ ያለው ኢምፓክት ያንተ አይደለም። ጉባኤው ላይ የሚንቀሳቀሰው ሲስተም ነው ያንተ። ውጤት ተብሎ የሚጠራው ሰው የሚሰራውን ያንን ነገር ልክ እንደ ማንነቱ ፍሬ ሆኖ ሲያገኘው። ስለዚህ በኳየር ላይ እየሰራ ያለ ሰው፣ የኳየር አገልግሎቱ ላይ እየሰራ ያለ ሰው የኳየር ፍሬው፣ የኳየር ውጤቱ ኳየሩ ላይ በሚመጣው መንፈሳዊ መለቀቅ፣ ኳየሩ በሚለብሰው ልብስ፣ ኳየሩ እየጨመረ መሄዱ፣ ኳየሩ በሚያመጣቸው ግጥሞች፣ ኳየሩ ጉባኤውን ሲያስመልክ በሚለቀው የቅባት የመንፈስ ኃይል፣ በዛ ነው እየተለካ መሄደው እንጂ ቤተ ክርስቲያኗን እንዴት አስተዳደርካት ተብሎ ኳየሩ አይጠየቅም። ስለዚህ ሁሉ ነገር የራሱ ስፍራ አለ እንደ ውጤትም ስናየው። ግን በመሰረታዊነት በምንም ሁኔታ ውስጥ ቢሆን ሰው በተጠራበት ነገር ፍሬያማ መሆን ይፈልጋል። በተጠራበት ነገር ስኬታማ መሆን ይፈልጋል። ከዚህ በላይም ፍሬ ማፍራት ይፈልጋል። ከዚህ በላይም ውጤት ማምጣት ይፈልጋል። ስለዚህ ኤሌመንቶች ያስፈልጉታል።
ሰውን የበለጠ አቅሙን ጉልበቱን አውጥቶ እንዲሰራ የሚያደርገው ባለው እይታና ባለው ግሬስ ባለው ጥበብና የአሰራር አቅም መጠን ነው አቅሙን አውጥቶ እንዲሰራ የሚያደርገው። ስለዚህ አንዱ ከአንዱ ጋር ተወራራሽ ነው። አቅምህን እስካልገነባህ ድረስ ትልቁን ነገር ማሰብም ማየትም ማድረግም አትችልም። ባለህበት ሁኔታ ከአቅምህ በላይ የሆነ ነገር ውጤት አድርገህ መጠበቅ አትችልም። ስለዚህ ውጤት የምትጠብቅ ከሆነ መጀመሪያ አደራረግህን ማስተካከል አለብህ። አደራረግህን ለማስተካከል አቅምህን ማስተካከል አለብህ። አቅምህን ለማስተካከል የሚጨመሩልህ ኤሌመንቶችን መጨመር አለብህ። ልምድ ሲሆን ነው አንድ ነገር ማይለወጠው። አንተ እየተለወጥክ ከሆነ ነገሩ መለወጡ አይቀርም። ስራ መለወጡ አይቀርም። አደራረግ መለወጡ አይቀርም። ልምድ ከሆነ ግን በቃ በትናንትናው ማንነት፣ በትናንትናው አቅም ልክ፣ በትናንትናው ጭንቅላት፣ በትናንትናው ጥበብ ልክ ነው የምታረገው። ውጤት አይቀየርም። አደራረግም አይቀየርም። ምክንያቱም ያንን ያረከው ባለህ ልክ ነው። ከዚህ በላይ ማድረግ አይችልም። ትልቅ ነገር የምትፈልግ ከሆነ መለወጥ የምትፈልግ ማደግ የምትፈልግ ከሆነ መለወጥ ያለብህ ክፍሎች አሉ ማለት ነው። ስለዚህ አሁን ከልማድ ከሆነው ነገር መውጣት አለብህ ማለት ነው። እና እግዚአብሔር ደግሞ ለአንድ ሰው መለወጥ ወይንም ማደግ ምክንያት ናቸው ብሎ ያስቀመጣቸው መርሆች አሉ። ለሁሉ ሰው ነው የሚሰራው። ለሁሉ ሰው የሚሰራ ማለት በተሰጠህ ጉዳይ ላይ እነኚህን ጉዳዮች የምታደርግ ከሆነ ማደግህና መጨመርህ ማይቀር ነው የሚሆነው። እነኚህን ኤሌመንቶች እስከተጠቀምካቸው ድረስ ሴት ነሽ፣ ወንድ ነህ፣ እንትን ነው ያለህበት ቦታ፣ የተሾምክበት ያለክ ህዝብ ብዛት ማነስ ምናምን የሚባል ነገር አይወስነው። አንተ ባደግክ ቁጥር በአቅሙ ይበዛል፣ በአቅሙ ይሰፋል። ለመውረስ ለምሳሌ አንዳንድ ሰው ዲላ ከተማና አዋሳ ከተማ እኩል አይደለም ያላቸው የከተማም ስፋት ይሁን ተደራሽነት። እኔ እኮ አዋሳ ብገባ በጣም ትልቅ ነገር ሰራለሁ ብሎ የሚያስብ ዲላ መቼ ጠበበችህና ነው? እንደ ከተማ መቼ ወረስካት? አርሲ ነገሌ ያለና ሻሸመኔ ያለ ሰው ሻሸመኔ በከተማው የዞኑ ከተማ ስለሆነ የብዙ ከተሞች መገናኛ የቢዝነስ ከተማ ስለሆነ ትልቅ ነገር መስራት እንደሚችል ሻሸመኔ ቢገባ የሚያስብ ሰው ካለ አርሲ ነገሌ መቼ ጠበበችህና አይደለም? አርሲ ነገሌ መቼ ተጽዕኖክ ከመድረኩ እየሰሙክ ወዳሉ ሰዎች ወረደና ነው? ስለ ከተማ ዝም ብለህ የምትመኘው የምታስበው ባለህበት ከተማ ልክ ለምን ተጽዕኖ አልፈጠርክም ሚለውን ነው ብትመልስ ሚሻል። ባለህበት ጉባኤ ልክ ለምን አቅሜ አልተራመደም፣ የሚቀጥለው ምዕራፍ ለምን አልተሻገርኩም ብለህ ነው መጠየቅ ያለብህ እንጂ ካንተ ውጪ ያለን ነገር ለማደግ ለመውደቅ ለመነሳት ምክንያት የምታረግ ከሆነ መቼም አትለወጥም። እነሱ ደግሞ አይለወጡማ። መለወጥ ካለበት የሚለወጠው ባንተ ውስጥ ያለው የተጽዕኖ መጠን ነው። ምክንያቱም ፊቴ የተቀመጥከውን ሰውዬ ኢንፍሉዌንስ ማድረግ ካልቻልኩኝ በህይወትና በስራክ ላይ አቅጣጫ መፍጠር ካልቻልኩኝ ደጅ ወጥቼ ይሄንን ከተማ የሚሰማኝም ማህበረሰብ አገሩን ሙሉ ሼክ አረጋዋለሁ። በቃ የካውንስል ፕሬዚዳንት ቢያረጉም አታረገው።
አገር የሚያስመራ ወንበር ላይ ቢያስቀምጡ ማለት ነው ባለንበት ሞያ ማለት ነው አገር የሚያስመራ ወንበር ላይ ቢያስቀምጡ ሼክ አታረገው ሼክ ልታረገው የምትችለው ተጽዕኖ መፍጠር የሚችለው ከውስጥ የሚወጣው የአቅምህ መጠን ነው እነኛን ኤሌመንቶች ውስጥ ማሳደግ እነኛን ኤሌመንቶች ማዳበርን ማንቃት እንዴት ነው መተገብራቸው እንዴት ነው መሰራቸው ሚለው ነገር ላይ ማተኮር ሶ በዚህ አስተሳሰብ ነው አጫጭር ጉዳዮችን ለራሳችሁ እንዲጠቅማችሁ የምንሰጠው እነኚህን አጫጭር ጉዳዮች እንይዝና በስልጠና መልክ በትምህርት መልክ እንወስዳቸውና ከዛ በኋላ ደግሞ መሰብሰብ ባለብን ጉዳይ ላይ እሁድ ዕለት ስብሰባ እናደርጋለን ማለት ነው ሶ እንደምታውቁት በሰው ልጅ ህይወት ውስጥ የውድቀትም የመነሳትም ምክንያት አይኑ ነው እይታ ነው ከእይታ ጋራ የተያዘ ነው ህይወትህ እንግዲህ ኮንፊውዝድ እንዳትሆኑ ሁለት ኑሮ የለም የሆነ መንፈሳዊ የሚባልና ደግሞ ያው እዚህ ስንኖር ደግሞ ደጅ ዓለማዊ የሚባል ኑሮ አለ ብላችሁ ኮንፊውዝድ አትሁኑ አዳም ከመውደቁ በፊት መንፈሳዊ ነው ከወደቀ በኋላ ዓለማዊ ነው በመውደቅና መነሳት ውስጥ ሚስ ያረጋቸው ነገሮች ምንድናቸው ዓለማዊ ነው ያልከው ሰው የህይወት መርህን ሲመራ የማየት ህግ ከሆነ እሱን በዓለም ላይ ቶፕ ያደረገው የህይወት ህግ ነው ማለት ነው ማየት እንጂ የመንፈሳዊነት ወይንም የዓለማዊነት የኃጢአት የጽድቅ ጉዳይ አይደለም ማለት ነው የህይወት ኤሌመንት ነው ስለ ኃጢአት ሳወራ ኃጢአት ሃይማኖት የከለከለን ጉዳዮች ማለት አይደለም በቃ የሆነ ቦታ ተርጉመው አሳስተውናል ሃይማኖት የከለከለን ጉዳዮች አይደለም ህይወታችንን የሚገድሉ ጉዳዮች ማለት ነው ለምሳሌ ኃጢአት ቅናት ከሆነ ምቀኝነት ከሆነ ኃጢአት የሚባለው ቅናት በሌላው ላይ ጀለስ ሆኖ መነሳት አንተን ይጎዳሃል ሰውየውንም ይጎዳዋል ለምን እንዳይከናወን ልታረገው ነው እንዳያፈራ ልታረገው ሮንግ ካራክተሮች ማለት ነው የኃጢአት ባህሪዎች ማለት የጥፋት ወይ የውድቀት ካራክተሮች ማለት ነው ማንንም ይሁን ሃይማኖተኛም ይሁን ቸርችም ውስጥ ያልሆነ ይሁን በአንድም በሌላም ቅናት የሚባለው ነገር አንተንም ይጎዳሃል ለምን መልካም እንዳይሆን ክፉ ሐሳብ ባንተ ያልፋል ሐዋርያው ጳውሎስ ምን አለ ክፉም በመልካም አሸንፉ እንጂ በክፉ አትሸነፉ ክፉ ነው ብሎ ነው የሚያምነው ጳውሎስ ፉክክር ውድድር ይገላል እንጂ ያነሳ ለምን ስትፎካከር ኃይል ይበተናል ስትፎካከር ፖቴንሻሊ ኢነሚ የፈጠርክ ትሄዳለህ ስትፎካከር የተሳሳተ ያልሆንከውን ለመሆን ሾ ትጀምራለህ የሌላ ሰው ውድቀትን ለማምጣት
መሸረብ ትጀምራል፣ ማውራት መናገር ትጀምራል። ያ ራስን ይጎዳል፣ ሰውየውንም ይጎዳል። ይሄ ማለት ነው ላመኑ ሰዎች ኃጢአት የተባለ አይደለም። ዓለም ውስጥ ያለ ፖለቲካ ይሄንን ክፋት ነው የሚጠቀመው፣ ሰዎችን ለመጣልም ለመግደልም ለማጥፋትም። እዚህ ጋር ከተጠቀምከው የብርሃንን ባህሪና ጥበብ አይደለም እየተጠቀምክ ያለው ማለት ነው። እየተጠቀምክ ያለው ሊያጠፋ ሊጥለን የሚችለው ነው። እሺ ቅንነት፣ የዋህነት፣ መደገፍ ወይንም ወንድምህ ካንተ እንዲሻል መቁጠር ክርስቲያናዊ እኮ ባህሪ ብቻ አይደለም። ይሄ ባህሪ መልካም በምድር ላይ እንዲሆን ሰዎች አሁን ካሉበት በላይ ሌላ ያልደረሱበት ክብርና ኃይል እንዲደርሱ መደገፍ እኮ ነው። ምን ማለት ነው? የሚያመጡት ውጤት ላንተም ለነሱም ለህይወት አቺቭመንት ለዓለምም ስኬት ይጠቅማል ማለት ነው። አንድ ወንበር የሰራን ሰው ከዚህ በላይ ሶፋ እንዲሰራ አድርገህ ከደገፍከው ሰውየው ሶፋ ሲሰራ ገቢውም ይጨምራል፣ ተጠቃሚውም የተሻለ ኮምፈርት ያገኛል። ሁሉ ነገር ለመልካም ይሰራል ማለት ነው። እንደሱ አይደለም እኛ ኃጢአትና ጽድቅን እየተረዳን ያለን። እንደሱ ህይወት ነው ብለን አይደለም እያመንን ያለን። ኑሮዬ ነው ህይወቴ ነው ይሄ የህይወት ጉዳይ ነው ብለን አይደለም እናምን። የታዘዝነው ግን የማንኖረው ጉዳይ መስሎን ነው። በዓለም እንደ ሞኝነት የሚቆጠር ጉዳይ መስሎን ነው። የሚገርማችሁ ግን የሚያስተራርቁ ብፁዓን ናቸው ብሎ ማስታረቅ፣ መልካም ማድረግ የእግዚአብሔር ልጆች ይባላሉ። ዋይ የእግዚአብሔር ካራክተር ምን ማለት ስለሆነ ማስታረቅ ምንድን ነው? ጥፋትን መከልከል ነው። ጠላትነትን መከልከል ነው። ማስታረቅ ደም እንዳይፈስ ማድረግ ነው። ንብረት እንዳይወድም ማድረግ ነው። ማስታረቅ ከጥፋት ማስመለስ ነው። የሰባው ካራክተር መልካም ፍሬ እንዲኖር ለማድረግ ማለት ነው የሚሰራው ስራ። እኛ ሃይማኖት ጭንቅላታችንን አጥዞን የህይወት ኤሌመንቶችን እየጣል የሞት ኤሌመንቶችን እንደ ሆነ ነገር እንይዛቸዋለን። አይደለም። ስለዚህ በተቻለን አቅም ላንተም ለሁሉም ይሰራ ነው። የመጀመሪያ የድሮ ሰው ብላችሁ እንደኛ ዘመን ቴክኖሎጂው ምኑ አትሉም። የሚገርመው የጣላት እይታ ነው። አሁን ያለውንም ሰው የሚጥለው እይታ ነው። ለሔዋንም ላንተም አይቀየርም መርሁ። አንተንም የሚጥል አሁን እይታክ ነው። አይመስልህም እንጂ እይታክ ነው የሚጥልህ። ወይንም ጠባብ የሚያደርግ እይታ ነው። ህይወትህን ውስን የሚያደርገው እይታ ነው። ትልቅ ነገር ሰሩ፣ ትልቅ ሆኑ ምትላቸው ሰዎች ደግሞ አብርሃም ነው አይደለም? አብርሃም ትልቅ ያደረገው እይታ ነው። እግዚአብሔር አብርሃምን የረዳው እይታውን በማስፋት ነው። እይታውን በመቀየር ነው። በምታየው ልክ ነው ነገር የሚሆነው። ይህ ማይለወጥ መርህ ነው። አይለወጥም። this is the way በቃ ላይፍ መንገዱ ይሄ ነው። ዋሻ ውስጥ ያለ ሰው ብርሃን ላይታየው ምንም ላይታየው ይችላል።
ዙሪያው ድንጋይ ስለሆነ ዋሻ በር ላይ ያለ ሰው ብርሃን ስላለ ደጁ ሊታየው ይችላል። ዋሻው አናት ጋራው ላይ የቆመ ሰው ደግሞ የበለጠ ሊታየው ይችላል። ንገረኝ፣ አቅማቸው፣ ርስታቸው፣ አመለካከታቸው ምን አይነት ነው የሚሆነው? አንድ አይነት ይሆናል? የሶስቱ ዋሻ ውስጥ ያለው አሁን እዚህ ዋሻ ውስጥ ነን አሁን አይደለም ያለን ነው። የግድ እዛ ጋራ ተቆፍሮ ድንጋይ ስር መሆን አለበት? ዋሻ ውስጥ ነው ያለው። የሆነ ዝግ የሆነ ቦታ ላይ ነው ያለው። ቤት ነው በቃ። አሁን ከዚህ በላይ ማየት ትችላለህ? ከቤቱ ርቀት ስፋት በላይ ማየት ትችላለህ? አትችልም። እሺ በሩ ላይ ወጥተህ ወደዚህ ስትዞር ቤቱን ታያለህ። ወደዛ ስትዞር በዙሪያክ ያለውን ታያለህ። ለምን? በሩ ላይ ስላለ። ወደ ላይ ብታይ እስከ ላይ አስፋልቱ ጫፍ ልታይ ይችላል። ወደዚህ ብታይ እስከ ጫፍ። አሁን እዚህ ውስጥ ታያለህ? አታይም። አይን ስለሌለ አይደለም፣ የእይታ መጠንህ ነው የሚወሰነው፣ የሚሰፋው፣ የሚለካው። ቀጥሎስ አራተኛ ፎቅ ላይ ብትወጣ እዚሁ ጣራ ላይ ማለት ነው። ጣራው ላይ ቆመ ብታይ እዛ ማዶ ያለው ቤት ይታያል። እዛ ማዶ ያለው ቤት ይታያል። አዳማ ሙሉን ሁሉ ልታይ ትችላለህ። ሙሉን ከፍ ብለህ በእይታ ስፋት ልክ ልታይ ይችላል። እግዚአብሔር አብርሃምን I will make you great አለው እና በምን ግሬት አደረገው? የተሳሳተ ሰው አብርሃም ግሬት የሆነው ብሎ ብር በመያዙ ከብቶች ስላለው ባሪያዎች ስላሉት ቢል አብርሃም ከብት ድረስ ብር ድረስ አይቶ ነው ብሎ ካሰበ ተሳስቷል። ለምን ብለህ ብትጠይቀኝ አብርሃም ብር ይዞ ዝና ይዞ ጦርነት አሸንፎ ምንም ነገር አድርጎ ቀጥሎ የሚጠይቀው ጥያቄ ልጅ የለኝም የሚል፣ ወራሽ የለኝም፣ ጀነሬሽኔ ትውልዴ አይቀጥልም። ምን ያህል ትውልድ አርቆ አይቷል። እይታው ጠባብ ሲሆን ስለ ወራሽ አያስብም፣ ስለ መብላት ነው የሚያስበው። ከብት ከሆነ የሚፈልገው አብርሃም በከብት እጅግ ተባርኮ ነበር ይላል ኤሌዘር። ለይስሐቅ ሚስት ፍለጋ ሄዱ፣ ባሪያዎች ነበሩት ይላል። ምዕራፍ 19 ነው 20 ላይ 300 ወታደር ይዞ ሄደ ይላል። አብርሃም 300 ሰራተኛ ነበረ ቤት ማለት ነው። ምን አይነት ሰው እንደነበር ማሰብ ነው። በራሱ ትንሽ የወረዳ መንግስት ነው ማለት ነው። 300 ወንድ ይዞ፣ እነኛ ደግሞ ቤተሰብ አላቸው፣ እነኛ ደግሞ ልጆች አላቸው። አብርሃም ይዞ ይንቀሳቀስ የነበረውን አስቡት። አብርሃም እይታው በወራሽነት በዘር ሲያስበው ስለሚበላው ስለምን አለ ድህነት የሚባል የሰው ልጅ አቅም የሚገድብ የኃጢአት ዘር የሆነ ጉልበት ጨራሽ ነገር አለ፣ ድህነት የሚባል። ያው እነግራችኋለሁ ብያለሁ የተወሰኑ ኤሌመንቶች የሰው ልጅ አቅም አልባ የሚያረጉ ናቸው። እስራት የሚባላል፣ እስረኝነት ለደሆች አለ ኢየሱስ ወንጌልን ሰብክ ለታሰሩ
እስራት የሚባል ነገር አለ በሰው ህይወት ውስጥ። ሰው ፈቃዱን ከተነጠቀና እስረኛ ከሆነ ፖቴንሻሊ ተለቆ መኖር አይችልም። ከዛ ደግሞ ጥቃት የሚባል ነገር አለ። ዲፕሬስድ መሆን፣ መጫን፣ ለተጠቁ ሲል ጫና ያለባቸው፣ ለተሰባበሩ፣ ለተጎዱ፣ ሌላው በላያቸው ላይ ኃይሉን ላራገፈባቸው፣ በሌላ ጥቃት ስር ላሉ፣ ለተጠቁ አለ። እችን ቃል ስሟት። ለእውሮች እንዴ! የሰው ልጅ ድህነት ብቻ አይደለም ኢነሚው። የሰው ልጅ እስራት ብቻ አይደለም ፈቃዱ መነጠቁና በሆነ ገደብ ውስጥ መታሰር ማለት ያው አልነግራችሁም። ታስሮ የሚያውቅ ሰው እዚህ ውስጥ ያውቃል። ያልታሰራችሁ ኦልሬዲ አይናችሁ ስላልተከፈተ ነው እንጂ እስረኛ ናችሁ። የሚገባችሁ መታሰራችሁ አይናችሁ ሲከፈት ነው። አንዳንዱ ለሰልፍሽ ኢጎ እስረኛ ነው። ኢጎ ማለት ታውቃላችሁ? ይሄ እኔነት ለኔ ብቻ የሚለው እና እስረኛ መሆኑን የምታውቁት ከሱ በላይ ማሰብ አልቻለም ማለት ነው። ከሱ በላይ ማየት አይችልም። ከሱ በላይ ሁሉን የሚለካው በሱ ልክ ነው። የሚገርማችሁ ግን ዓለም ወይንም ተፈጥሮ አንድ የአሻንጉሊት ፊልም እያየው ወፎች ትራቨል ያደርጋሉ ታውቃላችሁ። አንድ የዳክዬ ቤተሰብ ከአያቱ ጀምሮ ትራቨል አድርጎ አያውቅም እና የሆኑ ወፎች ከሆነ ቦታ እየበረሩ መጡና እነሱ ያሉበት ስዋፕ ላይ እዛ እንደ ሐይቅ ነገሯ ላይ አረፉ እና ወፎቹ ነገሯቸው፣ ወዴት እየሄዳችሁ ነው? ወደ ጀማይካ እየሄድን ነው አሉ። ከላይ ከካናዳ ነው የመጡት ወፎቹ፣ ወደ ጀማይካ እየሄዱ ነው። ለምን? እዚህ በረዶ ሲሆን እዛ ሰመር ነው፣ ፀሐይ አለ፣ ምን አለ እና እዛ ደግሞ ክረምት ሲገባ እነሱ እዚህ ወደ ሰመር ይመጣሉ። ወደ ካናዳ ደግሞ እነኚህ ትራቭል ያደርጋሉ። ያቺ ሐይቅ ጋር ያሉት ግን ትራቭል ያደርጉ። ለምን? አያቱ መከራ መቀበል መንገድ ላይ የሚሞት የሚጠፋ ነው የሚመስለው። እሱ ልጁን መክሮታል። አሁን ልጆቹ የልጅ ልጆች ሰሙ ማለት ነው። መጥተው ለምንድን ነው ማን ሄደው አሉ። አንድ ሳምንት ቆይተዋል። እነኛ ወፎች ተዋደዱ። ይነግሯቸዋል። ጀማይካ እንዲህ አይነት ነው፣ ካናዳ እንዲህ አይነት ነው፣ እንትኑ እንዲህ አይነት ነው፣ በቃ ይሏቸዋል። እና ሳሉባቸው። ሲስሉባቸው መተው ቤተሰባቸው እንዴ እዚህ በረዶ ላይ ለክረምት እያለ አያትየው ይሰበስባል የሆነች ነገር ለክረምት እያለ ማለት ነው። በረዶ ሲመጣ ያው ውሃው ስለሌለ ዋሻ ውስጥ ያረጋቸዋል። ለምን እዚህ እንሆናለን አሉ ልጆቹ። መሄድ አለብን። ይኸው እነሱ ስንተኛችሁ ነው ብለው ጠይቀዋቸዋል። እኛ ሁሌ ነው የምንሄደው፣ ታይሙ ሲመጣ ታይሙን ጠብቀን እንሄዳለን ብለዋቸው። ይኸው እነሱ እየኖሩ አይደል ወይ? ከዛ እቤት ውስጥ ጭቅጭቅ ተነሳ እና ምን አለ አያታቸው፣ አይ ቦርን ሂር አይ ዳይ ሂር። አንዳንድ ሰው የማየት አቅሙ የማሰብ አቅም ስለሌለው በተወለደበት በዚያው መሞት ነው የሚፈልገው። ዓለም ያቺናት የምትመስለው። ችግር ተፈጠረ። እነኛ በጧት ተነስተው ጉዞ ጀመሩ። እነኚህ ችግር ተፈጠረ። የሆነች ችግር ተፈጠረች። አውሬ መጣባቸው ፊልሙ ላይ። ከዛ ተረባበሹ። ከዛ በቃ ብንሄድ ነው የሚሻል የሚለው ውሳኔ ላይ ደረሱ። መሄድ ጀመሩ እና መጨረሻ ላይ ጀማይካ ሲገቡ
አገኟቸው እነኛንም ወፎች። ሽማግሌው ማለት ነው the world is so big አለ። ዓለም በጣም ምንድነው? ትልቅ ነው። ያንተ መንደር አይደለም ያክለው። ይሄ ሰውየው መታሰሩን ከኢጎ የተነሳ አያውቅም። እሱን ይመስለዋል የሚያክለው ዓለም በሱ ልክ ይመስለዋል ነገር ሁሉ የሚተረጎም። የማሰብ አቅም የለው፣ የማሰብ ኃይል የማየት ኃይል የለው። ይሄን ሰውዬ አይ ቦርን ሂር ሲል እኮ ዊ ቦርን ሂር ደሴም ነው እኮ እኛም እዚሁ ነው የተወለድነው። ችግሩ ምንድነው? አይ ዳይ ሂር ሲል ሌላ አልታየውም ማለት ነው። ሌላ ማየት አልቻለም ማለት ነው። ምንድነው የነገርከን ያለው ዘላለም? ጽድቅና ኃጢአት አይደለም፣ የማየትና ያለማየት ጉዳይ ነው። ሚያይ ሰው ጻድቅ ነው፣ ማያይ ሰው ኃጢአተኛ ነው። ለእውሮች ማየትን ለታሰሩ መፈታት እንዳለው ለእውሮች እውሮች። እሺ ሐዋርያው ጳውሎስ ጋር እንሂድ። ሐዋርያው ጳውሎስ ጋር እንሂድ። ጌታ ተገለጠለት። ከጨለማ ወደ ብርሃን፣ ከሰይጣን ስልጣን ወደ እግዚአብሔር ዘወር ይሉ ዘንድ ምናቸው? አይናቸውን እንድትከፍት። አይገርም? ጳውሎስ ራእይ የተሰጠኝ ይላል። ጌታ ተገልጦ ያዘዘኝ ሰው። እንግዲህ ወደ ሌላ ነገር ትገባላችሁ እንት ትላላችሁ አልተባለም። ክንፍ ታስበቅላቸዋል፣ ጨዋ ባህሪ ይኖራቸዋል አይደለም ያለው። ጌታ ተገልጦ ለጳውሎስ የነገረው ከጨለማ ጨለማ ምንድነው? አይንን ነው እኮ እይታን ነው የሚገድበው። የእይታ ጦርነት ማለት ነው። ሰይጣን በበሽታ ሰውነትህን ጎድቶታል ሲባል እየተዋጋክ ያለው አካልህን ነው። እይታን ጎድቶታል ሲባል ጨለማው እየተዋጋ ያለው ምንህን ነው ማለት ነው? እይታህን ነው። እየተዋጋክ ነው ሲባል የሚያሸንፍህ የሚሳካለትም እይታህን ነው። እይታ ላይ ነው ጥያቄ ያለው። የእይታ ጉዳይ ነው። ከእይታ ጋር ነው የሚያያዘው። ጨለማ ከጨለማ አለና ወደ ብርሃን። ብርሃን ምንድነው? የማየት አቅም ነው። ሌላ ነገር እኮ አይደለም። የማየት አቅም ነው። ብርሃን የማየት አቅም ነው። I hate religion። በርግጥ እኔ ሃይማኖት እጠላለሁ። ለማረጋገጥ ፈልጌ ነው ነግራችሁ እንጂ ሃይማኖት በጣም በቃ የሰው ልጅ እስራት በእግዚአብሔር ስም የተደረገ ሰውን የመገደብና የማሳነስ ፕሮግራም በሰይጣን ታቀዶ የተሰራ ቢኖር ሃይማኖት ነው። እርግጠኛ መሆን ያለባችሁ ነገር ከሃይማኖታዊ ትእዛዝና ሐሳቦታችሁ የህይወት ኤሌመንቶችን የህይወት ስርዓቶችን መለማመድ መቻል አለባችሁ። ህይወታችሁን ኢንቨስት ስታረጉ ህይወት ለሚሰጡ ጉዳዮች ላይ ጸጋና አቅም ለሚሰጡ ለሚያሳንስ ጉዳይ ላይ ፎከስ መሆን የለብም። ሰልፍሽ የምትሆነው ትንሽ ስለሆንክ ነው። ትልቅነት ሌላውን በማሳደግ ላይ የተመሰረተ ነው። ትልቅነት የሚሻል እይታ ለሌላው በመስጠት ላይ የተመሰረተ ነው። ትልቅነት ወይንም መሪነት ተከታይ ከሚያየው ርቀት በላይ አሻግረ እሱ ያላየውን ምን ማለት ነው? ማየት ነው። የማየት አቅም የሌለው ሰው የት ይዞክ ይሄዳል? ምን ይመራሃል? ምንስ ይፈጠራል? ኢየሱስ ምንድን ያለው?
እውርም ቢመራው ውጤቱ ተያይዞ ገደል መግባት ነው። ተያይዞ ገደል ነው የሚገባው። ስለዚህ ገደል ለመግባት የምትዘጋጅ የምትንደረደር ሰው መሆን የለብም። ገደል ለመግባት የምታስብ ወይ በገደል ለመግባት የሚሆን ሲስተምና ስርዓት ውስጥ መመላለስ የለብም። አይን መከፈት አለበት። ከሰይጣን አለና ወደ እግዚአብሔር፣ ከሰይጣን ስልጣን። አንዳንድ ጊዜ ይቺ ስልጣን የምትባለዋ ነገር ምን ትመስለናለች? ፍጹም ትመስለናለች ወይንም ግዴታ ይመስለን። ስልጣን እንደተገዛህለት ልክ የሚሰራ ጉዳይ ነው እንጂ ግዴታ አይደለም። ከተገዛህለት ከስልጣኑ ስር ነህ። ሊገዛ ከሚችለው ስርዓት ከወጣ ከስልጣኑ ስር አይደለም። ስልጣን የሚሰራው ሁሌ በግዛቱ ውስጥ ነው። በግዛቱ ውስጥ ነው። ማየት ከፈለጋችሁ ከሰይጣን ስልጣን ሲል በቃ ሰይጣን ስልጣን ተሰጥቶታል፣ ባሪያ ያረጋኛል። ኖ፣ አገዛዙ አንተ ላይ ምንድነው? ከሰይጣን ስልጣን ወደ እግዚአብሔር ዘወር እንዲሉ ስልጣን የሚሰራው ገዢክ በዘረጋው ሲስተም ውስጥ ተገዢ ወይንም ባሪያ ከሆንክ ብቻ ነው የሚሰራው። ስልጣን የሚሰራው ከሱ ሲስተም ካፈነገጥክና ከወጣ ወይንም ከሱ በላይ ካየ ከሱ በላይ ካሰብክ ለሱ ሐሳብና ስርዓት ሲስተም ተገዢ አይደለህም። ተገዢ አይደለም። አሁን ሰይጣን ስልጣን አለ። በቃ በጭፍን ይገዛል። ዝም ብሎ በመደዴ እየገዛክ ይቀጥላል። ጳውሎስ ከጨለማም ወደ ብርሃን ከሰይጣን ስልጣንም ወደ እግዚአብሔር አለና ዘወር የሚያረጋችሁ አይናችሁ ከተከፈተ ነው አለ። አይኔ በራለት የሰይጣን ስልጣን ምን አይልም አይሰራም ማለቱ ነው። አይናቸውን ትከፍት ዘንድ ላኩ። ሰዎቹ አይናቸው ከተከፈተ የሰይጣን ስልጣን አይሰራባቸውም። በሌላ አማርኛ ባሪያ አድርጎ የሚገዛ አይንን ስላሳወረ ብቻ ነው። አይኑ የታወረ ህዝብ ተገዢ ነው፣ ባሪያ ነው። እይታው ደካማ የሆነ ማህበረሰብ ተገዢ ነው። የሚበልጥ ሐሳብ የሌለው ተገዢ ነው እንጂ ለናበበ ይሰራላችኋል ለነከበደ አይሰራም የሚባል የለም። የእይታ መጠን ነው። እይታ ስትራቴጂ እንደሚፈጥር ታውቃለህ አይደል? እይታ ታመጣለህ፣ ከዛ በኋላ ስትራቴጂ ይፈጥራል ወዳየኸው ነገር ለመሄድ ማለት ነው። የእይታ መጠን ነው። ሚሻል እይታ የሌለው ሰው ሚሻል ነገር ማምጣት አይችልም። እይታ ግዴታ ስለሆነ ማለት ነው ያስፈልጋችኋል። መጽሐፍ ቅዱሳችን ወደ እግዚአብሔር ዘወር ስትሉ ብሎ ከሰይጣን ስልጣን ወደ እግዚአብሔር ዘወር ስትሉ ብሎ ኤፌሶን ላይ መልሶ ወደ እግዚአብሔር የዞርከው እግዚአብሔር ምን እንደሆነ ይነግርሃል። አይን ነው አይደለም? ዘወር አልክ። ከዛስ ኤፌሶን 1:17 ጀምሮ
የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብን እሱን ነው የምታውቀው ዞር ያልክበት የጥበብና የመገለጥ መንፈስ እንዲሰጣችሁ አለና ምን አለ? ይሄውም የልቦናችሁ አይኖች ሲበሩ አይን ሲበራ የመጥራቱ ተስፋ ይታያል። ተስፋ የእይታ ጉዳይ እንደሆነ ታውቃላችሁ። አካላዊ አይደለም፣ ልቦናዊ እይታ እንደሆነ ተስፋ ታውቃላችሁ። ብሩህ ቀን የሚታየው፣ ንግስና የሚታየው፣ ክብር የሚታየው፣ ብልጽግና የሚታየው፣ ኃይል የሚታየው፣ ከፊቱ የሚታይ ገና ያልገባበት የመልካምነት ውጤቶች እንደሆነ ተስፋ ታውቃላችሁ። ተስፋ ራሱ ማለት ነው። ተስፋ ቆረጠ ማለት ምን ማለት ነው? የሚታየው ነገር አጣ ማለት ነው ትርጉሙ። ምን ሌላ ትርጉም አለው? ከፊቱ ምንም አይታየውም ማለት እኮ ነው እንጂ አካላዊ ነገሩ እንዲያ ምንድነው? የሚታይህ ነገር ሞት ሲሆን፣ የሚታይህ ነገር ድህነት ሲሆን፣ የሚታይህ እዚችው ቅርብ ያለችው ዛሬ የገባህባት ግራና ቀኝ እንደ ክምር የቆመ ባህር ሲሆን እዛው ቀይ ባህር ውስጥ ሰጥመህ ትቀራለህ። የሚታይህ እሱ ሲሆን የተስፋ ቃል ሲታይ፣ ከናን ሲታይ፣ መሻገር ሲታይ በባህር መሃል በእምነት ትሻገራለህ። ያለህበት ቦታ መጨረሻ አይሆንም። ለምን? ያየኸው ነገር ስላለ ወደዛ ትሄዳለህ። ማየት ተስፋ። ጥበብ ምንድን ነው? ጥበብ እንግዲህ በጣም ኃይለኛ ነገር ነው። ነገሮችን እንዴት አድርገህ ገጣጥመህ እንደምትሰራ ማለት ነው። ነገር እንዴት እንደሚሰራ ማይታየው ሰው ጥበብ አለው እንላለን። ጥበብ አለው ከሌ ጥበበኛ ነው እንላለን። ጥበበኛ ነው ማለት እኮ ሐሳባዊ ዓለም ውስጥ የነገርን የመከናወን ሚስጥርና ኃይል ያያል ማለት እኮ ያያል። እንዲህ ብታረገው ይከናወናል፣ እንዲህ ብታረገው ይገጠማል፣ እንዲህ ብታረገው ያድጋል፣ እንዲህ ብታረገው በአካል አለ አይደለም። ጥበበኛ ገና በሐሳቡ ነው የሚያየው፣ በሐሳቡ ነው የሚገጥመው። በሐሳቡ ውጤትን ቀድሞ ምን ይላል? ያያል። እንዴት ወደዛ ውጤት እንደሚደረስ ያውቃል። ጥበበኛ እናውን ጥበበኛ ብለህ ግራ ይገባል እንዴ? እይታ ነው። ማስተዋል ምንድነው? ማስተዋል ምንድነው? አንድ ሰው ሐሳብ ወይንም የነገር አካሄድ ምን ላይ ሊደርስ እንደሚችል ምን ላይ ማለት እኮ እዚህ ጋር ቆሞ 10 ዓመት ላይ ምን ሊያመጣ እንደሚችል አስተዋይ ነው ይባላል። ወይንም በዙሪያው ያሉ ነገሮች ምን ሆነው ውጤቱ ምን እንደሚሆን ባይምሮው ሲጨርስ ማለት እኮ ነው አይደል? አስተዋይ ነው። እኛ ጋር እኮ አስተዋይ ነው ነጭ ፀጉር ስለወጣ። አስተዋይ ነው የምንለው ሰው እኛ መሃል ተንኮለኛ ስለሆነ ነው። ወገኖቼ አንድ እውነት ይግባችሁ። ኤሌመንቶች አሉ ሰውን ታላቅም ታናሽም ጨለምተኛም ብሩህም ገዢም ባሪያም የሚያደርገው ኤሌመንቶች አሉ። ማየት ኮር ኤሌመንት ነው። ኮር ማለት ይገባቸዋል። ማዕከል የሆነ ነገርን ሁሉ ሰብስቦ መያዝና ማንቀሳቀስ የሚችል ማግኔቲክ የሆነው ግራቪቲውን የሚሰበስበው ማለት ነው። ኮር ኤሌመንት ኮር ነው። ኮር ኤሌመንት ነው ማየት። ለምን ዘላለም ለምን ማየት ኮር ኤሌመንት ሆነ? አዎ
ህይወትክ የተመሰረተበት ስፍራ ስለሆነ ጌታ ኢየሱስ በሉቃስ ወንጌል ላይ ሉቃስ ወንጌል ምዕራፍ 12 ይመስለኛል ወይ 13 ላይ ምን አለ? የሰውነት መብራት አይን ናት። የሰውነት መብራት አይን ናት። አይን ጤናማ ከሆነ ሰውነት ምን ይሆን? ብሩህ ጤናማ ሁሉ ነው የሚለው እኮ ሁሉ ጤናማ ይሆናል። ይሄ የሚሰራው ለአንዳንድ ነቢያን፣ ለአንዳንድ ነጋዴዎች ነው፣ ለአንዳንድ የሀገር መሪዎች ነው አይደለም። አይኑ ጤናማ የሆነ ሰው ሁሉ ሰውነቱ ምን ይሆናል? ብሩህ ይሆናል። አይኑ ጤናማ የሆነ ሰው ሁሉ ጤና ነው ያለው። ጤናማ ከሆነ ብሩህ ይሆናል። አይን ታማሚ ከሆነ አለ ሰውነት ታማሚ ይሆናል። በሌላ አማርኛ የሰውነት ጉዳይ የሚያጠነጥነው አይን ላይ ነው ኢየሱስ እያለ ያለው። ቀጠለና ሰይጣን የሚባለው ኃይለኛ ነው። ሰይጣን የሚባለው ጨለማ የሚባለው ኃይለኛ ነው፣ ያሸንፋል። ኢየሱስ ሉቃስ ላይ ሲናገር ያሸንፋል አላለም። አጥርተህ እንድታይ የጨለማውን ቁራጭ ካንተ ምን በል አስወግድ፣ አጥራና እይ። አሁንም ጦርነት ከማየትና ካለማየት ጋር ነው። ነገር ግን አለ በአንተ ዘንድ ያለው ጨለማ ብሩህ ከሆነ እንዴት በዓለም ያለው ጨለማ አይበረታም? ጨለማ እይታን ነው የሚመታው፣ እይታን ነው የሚገለው። በእይታ ላይ ነው ነገር የሚሆን። እኔ 30 ዓመት አገልግያለሁ፣ በመሪነት ኖሬያለሁ፣ እንደ ባለ ራዕይ ተመላልሻለሁ። በግሌ ዓመቱ ይርዘም እንጂ እያደግኩ ተጽዕኖዬም እየጨመረ አቅሜም እየሰፋ ነው እየሄደ ያለው። ስኬታማ ነኝ፣ ብዙ ሰው አስነስቻለሁ። እናንተ ብቻ አይደላችሁ። ለምን የተጠራሁት የመጀመሪያው መለኪያ ብያችኋል፣ አስነሳ ተብዬ እና ይመጡና አንተን አይተን አንተን ሰምተን የተነሳን ይሉኛል። መጽሐፍ ቅዱስ ደግሞ እነኚህን ማን ወለደልኝ እነኚህን ማን አሳደገልኝ ይላል። እና ቁጭ ብሎ ፊቴ ወይንም ደሞዝ እየከፈልኩት ወይ ተልኮ ለትውልድ ሚል ታፔላ ሰጥቼው አይደለም ሰውየው የተነሳው። እዛ ወለጋ ገጠር ውስጥ ያለ አሁን ሐዋርያ ሆኖ ቴሌቪዥን ኖሮት ከፍ ያለ ነገር እየሰራ ያለ ልጅ ባንተ ትምህርቶች፣ ባንተ ስርዓቶች፣ ባንተ አካሄዶች ነው ያደግኩት ይላል። እዩ ሲመሰክር በህይወቴ ለመጀመሪያ ጊዜ ሰባኪ በቴሌቪዥን ያየሁት ዘላለምን ነው አለ። ኤልሻዳይ ቲቪ ላይ ሰማሁ፣ እከታተለው ጀመረ። ዛሬ ለደረሰበት ነገር የአይኑ መከፈት ምክንያት እንደሆንክ ይነግራል። ምንድነው ችግርክ? የእይታ ጉዳይ ነው። ለዛውም አንተ እኮ እድል አለ፣ ዋሻ ውስጥ አይደለህም። የሚያስተምር ሰው ስላለ ብርሃን እያሳየ ነው። ከዋሻ ወጥተህ ሰፈር እንድታይ ጋራ አለልህ፣ ከፍታ፣ ትውልድ፣ አገር የሚመራ ድርጅት ከፍ ብለህ ወጥተህ ጋራው ላይ ቆመ አገር እንድታይ እድል አለክ። ሰዎች ዋሻ ውስጥ ሆነው የሰሟት ብልጭታ አይናቸውን ከፍታ አሻግራቸው ሌላ ነገር ውስጥ ገብታለች።
ሰው ከሆነ ነገር መውጣት ከቻለ አንተ ጭራሽ አባት እያለ በየቀኑ እያሰለጠነ በየቀኑ እያስተማረ